አለ። ለምሳሌ ጎንደር አካባቢ ያሉ አደረጃጀቶችን ሲናገር አርበኛ ሲሳይ አሸብር በእስክንድር ጦር ስር ነው ያለው ያለ ትልቅ አርማጮ አካባቢ የሚንቀሳቀስ ጦር ነው። ይሄ ቶታሊ ውሸት ነው። ይሄ በሻለቃ ሀብቴ ስር ያለ ነው። ስለዚህ አያለው ይሄን ረምቱ ሰድ ካለህም እንድትኖር ፈልግ ነበር። ከመቼ ጀምሮ ይፋን ነው ደጋፊ ሆነ እንደመጣ ቢኮዝ ማውራት የምፈልጋቸው ነገሮች ነበሩ። ቴንክ ዩ። አሁን እየተነሳ በነበረው ርዕስ ላይ ትንሽ አውርቼ በተለይ ከባህር ዳሩ ጉዳይ ላይ ቅድም በፍጥነት አንድ ያልተናገርኩት ርዕስ ነበረ። አንደኛው ዓላማው የአማራን ሕዝብ እርስ በርስ ግጭት ውስጥ በማስገባት መገዳደልን፣ በተለምዶ ደግሞ አማራ ደም ከአንዱ ቦታ ላይ ከመጣ በቀል የሚባል ነገር አለ እና ያ ነገር እያደረ ለዘመናት የሚሻገር ይሆናል። ይሄ እንዳለመታደሉ ነው። ይሄ ህዝባችን ጋር አለ። ስለዚህ አሁን የእርስ በርስ ግድያዎች በመንግስት በኩል ተበረታተው ህዝቡ ጋር ከደረሱ ምናልባት ከዚህ በኋላ ለ50 ለ40 ዓመት የደም ዝውውር ሆኖ እንዲቀጥልም ታቅዶበት የተሰራ ነው። ወንድሜ እህቶች፣ ወታደራዊ ኦፕሬሽን አድርጓል ወይ? በተለይ አሁን አንተ ካነሳህበት አካባቢ ጎጃም አካባቢ ያለውን ጨምሮ ጎንደር አካባቢ በእውነት አልነበረም። እያነሳን ያለ ነው። እኔ በግሌ እያነሳ ያለሁት ድርድር አያስፈልግም፣ ሌሎች የፋኖ አደረጃጀቶች ድርድር ውስጥ አይግቡ ሳይሆን ድርድር ህዝቡን የሚወክል ጥያቄ ህዝቡ ይወክለኛል የሚል ኃይል ያለው ጠንካራ የሆነ መንግስትን መግፋት የሚችል በሰጥቶ መቀበልም ይሁን ጎልደን ሚንን በመውሰድ ከመንግስት ጋር ሊፎካከር የሚችል ኃይል ነው ወይ? የእስክንድር መለኪያው ሚዛኑ ሊትመስ ፔፐሩ ይሄ ነው። ይሄ ደግሞ ኤክስ ነው አይደለም። ምክንያቱም ባለፉት 2 ዓመታት ውስጥ ተሞክሮ ከሽፏል። ባለፉት 2 ዓመታት ውስጥ ይሄ ተሞክሮ ከሽፏል። ሊትራሊ የሀብቴ ጦር ከወጣ እኮ 1 ወር አይሆነው። የሀብቴ ጦር ከእስክንድር ውስጥ ከወጣ 1 ወር አይሆነው። በእስክንድር ውስጥ ነበረ። ሲወጣ የራሱን ጽሁፍ ጽፎ በዚህ ምክንያቶች ተብሎ ነው የወጣው። ግዙፍ ጦር ነው። በሌላ በኩል ደግሞ ስለዚህ የእስክንድርን ኃይል መሬት ላይ በሌለበት ዲዛይንና ቅርጽ ሰጣችሁት። መሬት ላይ በሌለበት ዲዛይንና ቅርጽ ሰጣችሁት። የአማራን ህዝብ ጥያቄዎች ያስመልሳል አትበሉ። ምናልባት የአማራን ህዝብ ጥያቄዎች እዛ ላይ ብቻ ሰጣችሁ ሌሎቹን ኢሬሌቫንት ለማድረግ የምትሄዱበት መንገድ የአማራን ህዝብ ሰቆቃ ችግር ሊያራዝም ይችላል። አሁን ስታወሩ ድርድር አያስፈልግም፣ ጦርነት ናፋቂ ምናምን አድርጋችሁ አትሳሉ። የህዝባችን ችግር፣ የህዝባችን ግጭት፣ ህዝባችን ያለበት መከራ ቶሎ እንዲቆም እንፈልጋለን። ስለዚህ ውጊያው፣ ድርድሩ በትክክለኛ የአማራን ህዝብ ጥያቄዎች በያዙ አካላት ነው ሊሆን የሚገባው በእነዚህ ኃይሎች ነው። ለምሳሌ አያሌው ገብታል ታንኪዩ በቅርብ ስትናገር ቲክቶክ ላይ የሰማሁት ንግግር ነበር። ምን ስትል ነበር? እኔ መንግስት ሲሰራ ደግፋለሁ። አሁን ጎንደር ላይ የተደረጉትን ነገሮች፣ የፋሲል መቀባት፣ እነዚህ አይነት ነገሮች ደስ ብለውኛል ብላ አሂርዳ። አየህ፣ እንደዚህ ነው እኮ የተከፋፈለው ጥያቄ። እኛ ጥያቄያችን የልህውና ነው። ከመንግስት ጋር ያለን ችግር ማብራትና ቧንቧ በመትከል የሚፈታ ሳይሆን እንደ ህዝብ የመኖር ጥያቄ ነው ያለብን ብለን የተነሳ ነው። ስለዚህ መንግስት ማብራት ስላደረገልኝ እኔ እንኳን ደስ ያለ የኔ መንግስት ልለው ላሞግሰው የሚችለው ነገር የለም። ያ የመንግስትነት ድርሻው ነው። የኔ ጥያቄ የአማራን ህዝብ፣ የጎንደርን ህዝብ፣ የጎጃምን ህዝብ፣ ከክልል ውጭ ያለውን አማራ ህዝብ እንደ አማራ በሀገሩ ላይ የመንቀሳቀስ የመስራት ነፃነቱ ተጠብቆለት የመንቀሳቀስ ኤቭሪ የውክልን እነዚህን አምጣልኝ ነው ብለው ይሄን ለጠየቅኩት፣ ይሄን ለማስመለስ መሳሪያ ይዤ ለወጣሁት ሰውዬ አይ አንተ የሚያስፈልግ ቀለም ነው፣ አንተ የሚያስፈልግ ማብራት ነው ሲባል ይሄን የሚደግፍ ኃይል ደግሞ የፋኖ ደጋፊ ነኝ ሲል ጥያቄ አስጠንትላለሁ፣ ጥያቄ አነሳለሁ። እዚህ ላይ ነው የምንተላለፈው። በትክክለኛ መንገድ ድርድርን፣ በትክክለኛ መንገድ ጥያቄን አንጠላም። በግሌ አልጠላም። እሱ ነው ቅድም ቴዲ ሳልናገር ያለፍኩት የቲፒኤልኤፍን ጉዳይ እንዴ እና ሰዓት አለ። ኦኬ ቅድም ከሞጊልዳ ጋር አንድ ትንሽ የሚያስማማኝ ነገር እዚህ ጋር የቲፒኤልኤፍ ጥያቄ የኢትዮጵያን ነባራዊ የፖለቲካ ሁኔታ ሊወስን ይችላል፣ አሁን እዛ ውስጥ ያለው ነገር። ምክንያቱም ያለፈውን የዛሬ 3-4 ዓመት ጦርነት ብናይ ሰሜን የተደረገው ጦርነት ሙሉ ኢትዮጵያን
ነካክቷል። ፉል ስኬል ዋር ስለነበረ ሌሎችም የተሳተፉበት ኃይላት ሰፊ ስለነበረ ኢትዮጵያን እንደ ሀገር የነካት ነው። ስለዚህ አሁንም እዛ አካባቢ የሚነሳ ነገር አሁን ሀገሪቱ ካለችበት ተርሞይል አማራ ክልልን ኦሮሚያን ጨምሮ ቀጠናውን ካለው ችግር ጋር ተዳምረው እንደ ሀገር ሌላ ችግር ሊፈጥርብን ይችላል። ግን ሞጊልዳ እንደሚለው ችግሩ ለቲፒኤልኤፍ ብቻ ተርፎ ቲፒኤልኤፍ ከምድረገጽ ይጠፋል ወይ ደግሞ የአማራ ኃይሎች ከምድረገጽ ይጠፋሉ ብቻ ሳይሆን መንግስት ሊጠፋበት የሚችል ሶስተኛ የኃይል አሰላለፍ ሊፈጥር ይችላል። አርቆ የሚያስብ ሰዎች ስለሌላቸው ፖለቲካን በአንድ ዳይሜንሽን ብቻ የሚያዩ ሰዎች ስላላቸው ነው እንጂ ይሄ የኃይል አሰላለፍ አሁን ከቲፒኤልኤፍ ጋር እየወጣ የሚመጣው የኃይል አሰላለፍ ምናልባት በአማራ በሌሎች ኃይላት መካከል ትብብር ፈጥሮ መንግስትን በጋራ ለማጥቃት ሁሉ የሚያስችል ኃይል ሊፈጥር ይችላል። ስለዚህ ሌላ አይነት ኃይል አሰላለፍ አዋልደው ነገ ሀገር ሌላ አይነት ዳይሜንሽን ውስጥ የምትገባበት ነገር ሊኖር ይችላል። እያደረግን ያለነው ትግል በዚህ ምክንያት ህዝባችን ላይ እንዲህ ስለሆነ ነው ብለው ከነገሯቸው እነዚህ ሰዎች በሚቀጥለው የፌዴራል መንግስት ሰዎችን አናግረው ኦኬ እነዚህ ችግሮች በዚህ ይፈታሉ አሹራንስ እንሰጣቸዋለን ብለው ከመጡ ድርድር አይሆንም ወይ? ሚዩት ነው። ቴንክ ዩ። እስክንድርም ይሄን ገልጿል። በፖለቲካ ይኸውልህ ድርድር ሲደረግ አለ እስክንድር ሲናገር በግልጽ ነው የተናገረው። እኛ ድርድር በሚያስፈልግ ጊዜ ህዝባችንን ደብቀን የምናደርገው ድርድር የለም። በግልጽ ለድርድር ተዘጋጅተናል፣ የምንደራደርበት ፖይንት ይሄ ነው ብለን ለህዝባችን ቀድመን እናሳውቃለን ብሎ ሶ ሃይፖቴቲካሊ ዝም ብለን ሴናሪዮ አንሰራ። ገብቷል አባባለ ሊሆን ነው ብለን ትንታኔ ውስጥ አንገባም። ድርድር ግን ሲመጣ ብሏል እስክንድር ድርድር ሲመጣ ለድርድር እንቀመጣለን። የድርድር አጀንዳችን ይሄ ነው፣ እነሱ የጠየቁን ይሄን ነው ብለን መጀመሪያ ለህዝባችን አዌር እናደርጋለን፣ አዌርነስ እንሰጣለን። በዛ መንገድ ነው እኛ ህዝባችንን ደብቀን የምናደርገው አንዳችም ነገር የለም ነው ያለው መቸለታ ሲናገር። ከዚህ በፊትም በተደጋጋሚ ነው የሚናገረው። ስለዚህ ድርድር ሊኖር ይችላል። ቴዲ አንተ እንዳልከው በፖለቲካ ውስጥ ድርድር አለ። ኢሮፒያን ዩኒየን ጦርነት እንዲቆም ይፈልጋሉ አይደለም በኢትዮጵያ ፖለቲካ ውስጥ እኮ አይደለም በጣም አስቸጋሪ ሆኖ ዓለም ያነቃነቀው እኮ የእስራኤልና የሐማስ ግጭት እኮ ሲስፋየር ተደርጎ ሰሞኑን እየሰማ ነው አይደለ? ስለዚህ ድርድር ሊመጣ ይችላል። ድርድር ሲመጣ ግን ዓላማ ምንድነው? ጫካ የገባህበት ነገር ምንድነው? አሁን የደረስክበት ነገር ምንድነው? ጥያቄዎቹ ምንድናቸው? ይሄንን ነገር ለህዝብ ታደርሳለህ። የምትደራደርበት ፖይንት ካለ ትደራደራለህ። ቀይ መስመር ቴንክ ዩ የግሉን ሐሳብ ይቻላል እኮ ፖለቲካሊ ይኸውልህ ቴዲ አሁን አንድ ሰው ፖለቲሻን ሲሆን እንደ ድርጅት ድርጅትን ወክለ የምትናገረው ነገር ሊኖር ይችላል። እንደ ግለሰብ ደግሞ የግለሰብ የራስን እይታ ደግሞ የምታስቀምጥበት መንገድ ሊኖር ይችላል። ያስኬዳል። ትግሩስ ነው እኮ ያለው ቀልድ ኳር ነው የሚያስከው ትግሩስ ነው ያለው የምታወራው የአማራ ህዝብ ላይ ያሰትር ተተርኮበታል ወይስ አልተተረከበትም? የመጨረሻ ወይ የመሞት ወይ የመኖር ውሳኔ ነው እኮ እየተናገርክ ያለው። ከቲፒኤልኤፍ ጋር በማንኛውም መንገድ እንሰራለን የሚል እንኳን አዎንታዊ ንግግር እንኳን ከተናገር ከዚህ በኋላ የአማራ ህዝብ ላይ ያሰትር ተተርኮበታል ብለን ለመናገር አፍ አይኖርም። አስረስ ማሬ ኢች ኤንድ ኤቭሪ ፉት ስቴፑ ኒውስ ነው። ፕሮሚናንት ፐርሰን ነው። ስፖክስ ፐርሰን ነው። ይሄንን ንግግር እንደ ጎጃም ፋኖ ነው የተናገረው። ይሄንን ንግግር እንደ ግሉ ነው የምትለው ነገር አይደለም። ለእያንዳንዱ ንግግር ጥንቃቄ ያስፈልገዋል። ያ ግን ራሱ ነው የተናገረና ያልኩ። አሁን ቴዲ ራሴ በግለሰብ ደረጃ ነው ብሎ ከተናገረ የራሱን ጌታ ካስቀመጠ አሁን እኛ ምንድነው የምንለው? ቴዲ እስኪ አንተ አሁን ኦነስት ነው ነገር ያለ ሰዓቱ አይታይም። አመዱ ለሰዓት ሳይኖር አመድ አይታይም። አሁን አስረስ ማረዳ እንዴ በድርጅት ደረጃ እስኪ አንድ ጥያቄ ልጠይቅህ። ከኔ ጋር ባክ ኤንድ ፎርዝ አይደለም እነሱ ዲባንክ የሚያደርጉ ሆነ ያደርጋሉ። ኦኬ ታንክ ዩ ቴዲ። ይሄ እኮ የሚያስገመግም ነገር ነው። ያስገመግማል። አንድ የፋኖ አመራር አልባሌ ቦታ ቢውል ሴት ቢደፍር ተገምግሞ አይባረር? ሴት የደፈርኩት በግሌ ነው ሊል ነው? የዘረፍኩት በግሌ ነው ሊል ነው? እንካ ሰላምታ የተለዋወጥኩት በግሌ ነው ሊል ነው? እያንዳንዱ እርምጃ ጥንቃቄ ያስፈልጋል። እያንዳንዱ እርምጃ በፈንጅ እንደታጠረ ወረዳ ውስጥ ነው። ለሞመንት ተሳስተ አንድ ስቴፕ ሌላ ቦታ ላይ ገባህ ማለት ፈንጅ ነው የምትረግጠው። ስህተት ሲሰራ በግሉ ነው፣ መልካም ሲሰራ እንደ ቡድን ነው የሚባል ነገር የለም።
ይሄ ድርጅት መሰለኝ እየመሩ ያሉትና ባክ ኤንድ ፎርስ እንዳላደርግ ሄዲ ግልጽ ጥያቄ ነው አንተም ቆይ ችግር የለውም በቂ ደቂቃ አንድ ሰከንድ ብቻ ሰጣለሁ ሃይሚ በቂ ደቂቃ ሰጥቻለሁ ችግር የለውም ዋናው ዓላማ ምንድነው ሙሉ ደቂቃውን ሰጣለሁ ሐሳብን ትናገራለህ ችግር የለውም አይ እዛው አንተ ራስህ ከጠየቀኝ ጥያቄ ላይ እኔ አንድ መጠየቅ ስለፈለኩ ነበር አንተ ከኔ ጋር ሳይሆን አንተ በመሰጠኝ አንተ ጋር አይደለም I want to make clarify አንተ በጠየቀኝ ጥያቄ ላይ አንተ ለምሳሌ ቴዲ ድርጅት ቢኖርህ የግልህንና የድርጅትን አቋም ማንጸባረቅ አትችልም ወይ ነው? ይሄን በተደጋጋሚ ጊዜ ከዚህ በፊትም እስክንድር ሲያንጸባረቅ ነበር። ድርጅት የተለያየ ድርጅት መስርት ነው ያለ እና አይ ቲንክ ጠበቃ ስረስ ላይ ዳብል ስታንዳርድ የሆነበት ወይ አልታየኝ። ኖ እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። የአማራ ህዝብ ላይ ያሰትር ተተርኮበታል የሚባለው ምን ጨዋታ ነው እንዴ መሰለህ? አንተ ቀልድ ነው እንዴ መሰለህ? ዝም ብለህ ለበሽሽቅ ምናምን የምታወራው ነው እንዴ መሰለህ? እንደ ህዝብ ያሰትር ተተርኮበት ሲገደል ሲፈናቀል ኢሰብአዊ ድርጊት ሲፈጸምበት ኖሯል እያለ ሰው እያወራ በተለያዩ መንገዶች ሳወራ እየሰማ እዚህ ጋር መተህ ደግሞ ዋና ደራሲው ጋር አብሬ እሰራለሁ የሚል ነገር ስትናገር እኔ ማለት ራሱ መብት የለህም እንጂ ሲጀምር ህዝብ እኮ የግል ሸቀጥ እኮ አይደለም። ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። ይሄ ወይ ከአዲስ ጋር ወይ ከእንትና ጋር ለመበሻሸቅ ምናምን አይደለም። ስህተት ከሆነ መጀመሪያ ቀድመህ ማውገዝ ያለብህ አንተ ራስህ እንዴ መደንገጥ ብሎ አለብህ። ገባ? ምክንያቱም ሌላው ነገር ሁሉ ፉርሽ ይሆናል። ከዛ በኋላ ተከትሎ የመጣው ነገር እንዴት ነው የምትናገረው? ተፈናቀልኩኝ፣ የሰብአዊ ድርጊት ተፈጸመብኝ፣ የሐሰት ትርክት ተተረከብኝ፣ ጄኖሳይድ ተፈጸመብኝ በአርባ ጉጉ፣ በወለጋ፣ በበደኑ እንዴት እያልክ ልታስረዳ ነው? በአንዴ ዜሮ ነው የምታበዛው። በየትኛው ስሌት ውስጥ አሁን ያንን ሁሉ ኃይልና የፖለቲካ እንትን ስብስብ በዜሮ አባዝተ 98% አጠቃላይ ፋኖ መዋቅር ከእስክንድር ውጭ ያለው ነው 98 ብሎ ሲቀበል ለኦዲየንስ መጨነቅ ጥሩ ነው ብያምናለሁ። ኦፍ ኮርስ ለራስ እንግዲህ ለራስ አለመጨነቅ ችግር የለውም። እኔ ተገቢ ነው ብያላምንም ወደፊትም እኔ ቴዲ እንዲህ አይነት ነገሮች ላይ አይ ነው የግል ሐሳብ ነው ግን ያዝ ማድረግ ተገቢ ነው ብያስ እንደ ኖርም እየሆኑ ትንሽ እየተለመዱ በኋላ ለሶሳይቲ ለማስተካከል የሚያስቸግሩ ነገሮች ስለሚመጡ እሱ ቢስተካከል ብያምናለሁ። ተወያዮችም ስለ ሰው ስንናገር ስለኛ የሚናገር ይኖራል ብለን ማሰብ መቻል አለብን። አሁን ስለ ግለሰብ አልመጣ ደስ ይለኛል እንጂ ሞሼ ለምሳሌ ስለ ጎንደር ፋኖ ሲናገር ነበር። ካልተሳሳትኩኝ ኪሮቤል የአዋሳ አካባቢ ልጅ ነው ሞሼ ማለት ነው። በተለያየ መንገድ አውቀዋለሁ በሆኑ ጓደኞች ኬዝ ማለት ነው። በእናስጠራውና በሌሎች ኬዞች አይ ነው ያውቃቸዋል። የጎንደርን ፋኖ በተመለከተ ከኔ በተሻለ መልኩ በዛ ልክ ሊገልጸው አይችልም። ሰው አንዳንዱን ነገር በግል ልጠላ ልትተች ላትመችህ ላትመችህ ትችላለህ። ግን ደግሞ አንዳንዱን ነገር ደግሞ የሚያውቁ ሰዎች ሲኖሩ ያንኛውን ግላዊ ጥላቻን፣ ግላዊ ያለመውደድን፣ ግላዊ ያለመመቸትን፣ ግላዊ የፖለቲካ ልዩነቶችን ሆልድ ታደርጋቸዋለህ። እኔ እኮ የማይመቹኝ ማልደግፋቸው ሀሳብ በጣም የተራራቅነ ሰዎች አሉ። እዚህ ገና ክብሬያቸው ነው የምወያየው። እንትናቸውን ግን ልክደው አልችልም። ቅድም እንዳልኩት የጎጃም ፋኖ በነ ዘመነ ያለውን ዲናይ ላደርግ አልችልም። ጠንካራ ኃይል አለ። አተሴም ታይም ግን የሌሎችን ደግሞ ላጠፋ አልችልምና አንተ ያነሳቸው ነገሮች አንዳንድ ጥሩ ያልሆኑ ግላዊ የሆኑ ነገሮች አሉ። አክቹአሊ የአማራን ትግል አንዱ ፈተና ብዬማም ነው የአማራን ጥያቄዎች የሚያውቁ ሰዎች የአማራን ትግል በደንብ የተረዱ ሰዎች ከሚዲያው እየጠፉ በደንብ መናገር ኦርኬስትራ ምንድነው ኦርጋናይዝ አድርገው መናገር የሚችሉ ወይ ደግሞ ደፋር የሆኑ ሰዎች ስለበዙበት ነው አንዱ ችግር ብያምናለሁ። ባለፈውም ተናግሬዋለሁ። አሁን ኦልሞስት ወደ ቲክቶክ በርካታ ሰዎች እየመጡ ስለሆነ የተወሰነ መርገብ የተወሰነ የመስተካከል የሐሳብ ፍጭት የሚመስል እንጂ በተደጋጋሚ ጊዜ ጀዋርም መለያ እኮ የቀየረው ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር ተናግረህ እስክትጨርስ ኦሮሞ 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 ኦሮሞ፣ አማራ 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 አማራ፣ ትግራይ 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 ብሔርን አስቀድመ ስለ ብሔር ታጋይ ሆነ አት ዘ ሴም ታይም ደግሞ የመላ ኢትዮጵያ ዳኝ ነኝ ልትል አትችልም። አይቀበልም። ይሄ ኢትዮጵያ ነባራዊ ይሄ እኮ ግልጽ ነው። ኢትዮጵያ ውስጥ ነጥረህ ለመውጣት ኢትዮጵያ ካላልክ ከቁጥቋጦ አትወጣም። ለውሸትም ይሁን ለእውነትም ይሄ ሀቅ ነው። እንደው ዝም ብለህ እንደው ቢተናነቀን ኢትዮጵያ ማለት አለብህ። ሶ አይ ቲንክ ጀዋር ይሄ የገባው ይመስለኛል። ሌሎቹ ብሔራችንን ብቻ እንጠራለን ማለት ግን መብታቸው ነው። ለምን እንደዚህ ያላችሁ ሊባሉ አይችልም። መብታቸው ነው። በብሔራችን እንደራጃለን።
ከዛ ውጪ አጀንዳ ያለንም ካሉ መብታቸው ነው፣ በራሳቸው ዛቢያ ያሽከርከሩ። ግን ኢንታየር የኢትዮጵያን ህዝብ ከችግር አውጣለሁ እኔ ቤስት ካንዲዴት ነኝ የሚል ፖለቲከኛ ውስጡ እንኳን ብሔርተኛ እንኳን ቢሆን ቢያንስ ኢትዮጵያዊ መምሰል መጫወት አለበት፣ የሁሉ አዳኝ ሁሉን አካታች መሆን መቻል አለበት የሚል እምነት አለኝ። አይ ቲንክ ይሄ ሀቅ ነው። በኦሮሞም በአማራውም በትግራይም ካልተወደድ ታዲያ አንተ ፖለቲከኛ አይደለም፣ አንተ የሰፈሩ ሊቀመንበር ነው፣ የድሩ ሊቀመንበር ነው የምትሆነው ማለት ነው። ማርያም ደሳለኝን መክረው ምክትል ጠቅላይ ሚኒስትር አድርገዋል። አሁን ምንድን ነው የሚውጠን? ይሄን ለመናገር የማንንም ፈቃድ አጠይቅም። ይሄ ብልጽግና ጉዳይ አይደለም፣ ብልጽግና ፓርቲ ነው። ኢትዮጵያ ግን ብልጽግና አልኖረም ትናንትም ነበረች፣ ዛሬም ትቀጥላለች። ስለዚህ በዚህ አውድ ስለ ሀገራችሁ ሪሊ ግድ የሚላችሁ ፖለቲከኞች ወደ መድረኩ መምጣት አለባችሁ የሚል እምነት አለኝ። እሺ፣ እንዲህ ግን ስትመጡ መሸማቀቂያ ቃላቶችን ሊወረውሩባችሁ ይችላሉ፣ ሊያጠፋችሁ ይችላሉ። ብሔርተኞች ግድ እንዳሰጧችሁ ለማለት ያህል ነው፣ እነሱንም በማክበር ምክንያቱም ብሔርተኞች እንዲሁም ሆድ የሚበሳቸው ናቸው፣ የሚያለቅሱ ናቸውና ሀገሬን አድናለሁ ብለህ ስትመጣ ወይ ከገዢው ፓርቲ ጋር ይለጥፋል ወይ የሆነ ታሪክና